የእናቱን ቦታ ተክቶ ቤት የሚያስተዳድረው ባርኮት በአሁኑ ሰዓት የቤት ሰራተኛቸውን አደይን በፍቅሯ እንደወደቀላት ሆቴል ላይ ቀጥሮ መናገሩን በክፍል 37 ላይ አይተናል። ፍቅር ከታገተችበት ቦታም ተለቃለች። ፍቅር በአሁኑ ሰዓት ላይ ሴራዎቿ፣ ተንኮሎቿ የተጋለጡ ቢሆኑም አሁንም ቢሆን ማሴሯን የምትተው አትመስልም። ኤላ ከድሮ ፍቅረኛው ጋራ ፍቅራቸውን እየቀጩ ይገኛሉ። አለሜ አለምሽ፣ አለሜ አለምህ፣ አለሜ እየተባባሉ ፍቅራቸውን በየመንገዱ በቤታቸውም ሲገልጹ አይተናል በክፍል 37። በክፍል 38 ምን አይነት ትዕይንቶች ልናይ እንችላለን የሚለውን ስናይ ፍቅር አሁንም ቢሆን ሴራዋን ማሴሯን እንደማንተው 100% የታወቀ ነው። ፍቅር ምክንያቱም ትቀናለች። እህት የላትም፣ ወንድሜን እናቴ ወስዳብኛለች ስትል ነው አደይ እሷን ልትበቀላት የምትፈልገው። እንደዚሁም ደግሞ ዴቭን ደግሞ በጣም ስለምትወደው ህልክ ይሁን መውደድ ወይም ትክክለኛ ፍቅር እንደያዛት አያስታውቅም፣ ግን ህልክ የያዛት ነው የምትመስለው። በዚህ መካከል ላይ በህልክ ያፈቀረችው አይነት ነው የምትመስለው ዴቭን እና በትክክለኛ መንገድ እሱ ግን ያፈቀራት አደይን ነው ማለት ነው። ዴቭ በጣም ተጎድቷል በአሁኑ ሰዓት። ንግግሩ፣ ልብስ አለባበሱ፣ ፀጉሩ ሁሉንም ነገር ጥሏል ማለት ነው። ትቶላታል በቃ ለአደይ ማለት ነው። ባርኮት ግን ራስ ወዳድነት የታየበት ጥያቄ፣ የፍቅር ጥያቄ ሲያቀርብ አይተነዋል ማለት ነው። ባርኮት ለምንድነው ራስ ወዳድ የሆነው? ዴቭ እሷን እንደሚያፈቅራት እንደሚወዳት ጠይቅልኝ እያለው ንገርልኝ፣ አሳምንልኝ ብሎ እየላከው ባርኮት ተደርቦ የፍቅር ጥያቄ ማቅረብ አልነበረበትም። ራስ ወዳድነትን ያሳየበት ቦታ ነው ማለት ነው ባርኮት። የባርኮት እናት በቅርቡ ወደ ቤት ይመለሳሉ። ወደ ቤት ሲመለሱ ምን ይፈጠራል የሚለው በጣም ከባድ ነው። የባርኮት እናት በአደራነት አደይ ቤት እንድትጠብቅ ባርኮትም እንዲያስተዳድር ፍቅርም ስላለች በፍቅር የተነሳ ስለሆነ እሳቸውም የወጡት ከቤት ነገሮቹ ሲስተካከሉ ሊመለሱ አስበው ነው። ቤታቸው እንዳልሆነ ሆኖ ሲጠብቃቸው ምን ይሰማቸው ይሆን የሚለው ደግሞ በጣም አሳሳቢ ነው። በአሁኑ ሰዓት ላይ የ የሊዲያና የሊዲያና የኤላ ጉዳይ እጅግ በጣም ያሳስባል። በዚህ ሰዓት ላይ ኤላ የራሱን ፍቅረኛ አግኝተዋል። አንቺን ሲደብር ሙዚቃ ምናምን ለማዳመጥ ትጠቅሚናለሽ እንጂ የሚለው በትክክለኛ መንገድ እሷን ሊያፈቅራትና ሊፈልጋት እንደማይፈልግ ሲናገር ነበረ። ምክንያቱም የእሱ ፍቅረኛ አለው። የእሷ የሆነውን ሰው ደግሞ እንድትፈልግና በጣም የማትጠገብ ምርጥ ሴት እንደሆነች፣ እንደዚህ አይነት ከስንት አንድ ተመርጦ እንደሚገኝ የነገራትን እያሰበች ስትጽናና ነበረ ማለት ነው። ሊዱ በጣም ቀና ልብ ያላት ድንጉጥ፣ ግን ምንድነው እሷ የምትፈልገውን ነገር ለማግኘት ብቻ ቀበጥ ስለሆነች ነገሮቹ ሳይገቧት ለማድረግ ትጓጓለች፣ ትፈልጋለች ማለት ነው። ይሄ ባህሪዋ ደግሞ ዋጋ ያስከፍላታል። ይሄ የታወቀ ነው። ሊዱ ማንን ልታፈቅር ትችላለች? ለወደፊቱ እስከማን ጋር ልትሆን ትችላለች? የባርኮቴንና የአደይን የፍቅር ግንኙነት ያወቀች ትመስላለች ሊዱ ማለት ነው። ወንድምሽ ፏ አድርጎ ይዟት ሄዷል ሰራተኛዋን ብላ ለፍቅር ስትነግራት ነበር። ፍቅርም እንዴት ሆኖ እንደዚህ ይሆናል ብላ እጅግ በጣም ተናዳ ነበረ ማለት ነው። ከእሷ ጋርማ አይሆንም ማናቸውም አይፈልጓትም ስትል ሰምተናታል ማለት ነው። ክፍል 37 ብዙ ነገሮችን አሳይቶናል። ክፍል 38 ግን ያበደ ነው የሚሆነው ብዬ ነው ተስፋ ማደርገው። በጣም ልዩ ይሆናል። ምክንያቱም ብዙ ነገሮችን የምናይበት የምንሰማበት ነው። በክፍል 37 ላይ እንዳያችሁት ወደ መጨረሻው ፓርት አካባቢ ላይ እኔ የባርኮቴ ሚስት ሆኛለሁ፣ ፍቅረኛ ሆኛለሁ፣ ከአሁን በኋላ አንድ ነገር ብትናገሪ ብላ ፍቅርን ጧ ስታደርጋት አይተናታል ማለት ነው። እና እንዴት ነው ህልክ ነው ንዴት? እንዴት አያችሁት እናንተ ማለት ነው? ድራማውን ካያችሁት እንዴት አያችሁት? አደይ ለምን እንደዛ አለች ለፍቅር? ወይስ በህልክ ተነሳስታ ነው? ከኋላውም ዴቭ ነበረና ዴቭ ራሱ ሰምቷል ማለት ነው። ለዴቭስ ምን አይነት አደጋ ሊደርስበት ይችላል? ይሄን አይነት ቃላት ስታወጣ ዴቭ ሰምቷታልና ዴቭ ምን አይነት ስሜት ሊሰማው ይችላል? ከዚህ በኋላ እኔ የባርኮት ፍቅረኛ ነኝ፣ እቤት ውስጥ የማዘዝ እኩል የማዘዝ እንትን አለብኝ፣ እኔም አዛለሁ አብሬ እያለች ፍቅርን እያስፈራራቻት ነበር። እና የፍቅር ማስፈራሪያ
ወደኋላ መለስ ብለን ስናየው ከዚህ በፊት ከነበሩት ድብድቦች፣ ግጭቶች በረድ የሚያደርግላት ቢሆንም በአሁኑ ሰዓት ላይ ግን ይሄንን የወሰነችው ውሳኔ ዴቭን ይጎዳዋል። እንዲሁም ደግሞ ባርኮትም ደግሞ ወንድሜ ነህ እንጂ አንተ ፍቅረኛ አይደለህም ልትሆንም አትችልም ብላለች። ግን እርግጠኛ ነኝ ዴቭ መጨረሻ ላይ ለፍቶም አይቀርም ብዬ ነው የማስበው። ዴቭ እንደሚያገኛት እርግጠኛ ነኝ፣ አደይም ማለት ነው 100%። እናንተስ ግምታችሁ አደይ ከማን ጋር ትሁን? አደይ ከባርኮት ጋር ወይስ ከዴቭ ጋራ? እኔ ምርጫዬ ከዴቭ ጋር ብትሆን ደስ ይለኛል። እናንተ ደግሞ እስኪ ምርጫችሁን በኮሜንት አሳውቁኝ ማለት ነው። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ የፍቅር ቤተሰብ መሆን ትችላላችሁ። ወዳችኋለሁ ሁላችሁንም። የሊዲያና የሊዲያና የኤላ ጉዳይ እጅግ በጣም ያሳስባል። በዚህ ሰዓት ላይ ኤላ የራሱን ፍቅረኛ አግኝተዋል። አንቺን ሲደብር ሙዚቃ ምናምን ለማዳመጥ ትጠቅሚናለሽ እንጂ የሚለው በትክክለኛ መንገድ እሷን ሊያፈቅራትና ሊፈልጋት እንደማይፈልግ ሲናገር ነበረ። ምክንያቱም የእሱ ፍቅረኛ አለው። የእሷ የሆነውን ሰው ደግሞ እንድትፈልግና በጣም የማትጠገብ ምርጥ ሴት እንደሆነች፣ እንደዚህ አይነት ከስንት አንድ ተመርጦ እንደሚገኝ የነገራትን እያሰበች ስትጽናና ነበረ ማለት ነው። ሊዱ በጣም ቀና ልብ ያላት ድንጉጥ፣ ግን ምንድነው እሷ የምትፈልገውን ነገር ለማግኘት ብቻ ቀበጥ ስለሆነች ነገሮቹ ሳይገቧት ለማድረግ ትጓጓለች፣ ትፈልጋለች ማለት ነው። ይሄ ባህሪዋ ደግሞ ዋጋ ያስከፍላታል። ይሄ የታወቀ ነው። ሊዱ ማንን ልታፈቅር ትችላለች? ለወደፊቱ እስከ ማን ጋር ልትሆን ትችላለች? የባርኮቴንና የአደይን የፍቅር ግንኙነት ያወቀች ትመስላለች ሊዱ ማለት ነው። ወንድምሽ ፏ አድርጎ ይዟት ሄዷል ሰራተኛዋን ብላ ለፍቅር ስትነግራት ነበር። ፍቅርም እንዴት ሆኖ እንደዚህ ይሆናል ብላ እጅግ በጣም ተናዳ ነበረ ማለት ነው። ከእሷ ጋማ አይሆንም ማናቸውም አይፈልጓትም ስትል ሰምተናታል ማለት ነው። ክፍል 37 ብዙ ነገሮችን አሳይቶናል። ክፍል 38 ግን ያበደ ነው የሚሆነው ብዬ ነው ተስፋ ማደርገው። በጣም ልዩ ይሆናል። ምክንያቱም ብዙ ነገሮችን የምናይበት የምንሰማበት ነው። በክፍል 37 ላይ እንዳያችሁት ወደ መጨረሻው ፓርት አካባቢ ላይ እኔ የባርኮቴ ሚስት ሆኛለሁ፣ ፍቅረኛ ሆኛለሁ፣ ከአሁን በኋላ አንድ ነገር ብትናገሪ ብላ ፍቅርን ጨዋ ስታረጋት አይተናታል ማለት ነው። እና እንዴት ነው ህልክ ነው ንዴት? እንዴት አያችሁት እናንተ ማለት ነው? ድራማውን ካያችሁት እንዴት አያችሁት? አደይ ለምን እንደዛ አለች ለፍቅር? ወይስ በህልክ ተነሳስታ ነው? ከኋላውም ዴቭ ነበረና ዴቭ ራሱ ሰምቷል ማለት ነው። ለዴቭስ ምን አይነት አደጋ ሊደርስበት ይችላል? ይሄን አይነት ቃላት ስታወጣ ዴቭ ሰምቷታልና ዴቭ ምን አይነት ስሜት ሊሰማው ይችላል? ከዚህ በኋላ እኔ የባርኮት ፍቅረኛ ነኝ፣ እቤት ውስጥ የማዘዝ እኩል የማዘዝ እንትን አለብኝ፣ እኔም አዛለሁ አብሬ እያለች ፍቅርን እያስፈራራቻት ነበር። እና የፍቅር ማስፈራሪያ ወደኋላ መለስ ብለን ስናየው ከዚህ በፊት ከነበሩት ድብድቦች፣ ግጭቶች በረድ የሚያደርግላት ቢሆንም በአሁኑ ሰዓት ላይ ግን ይሄንን የወሰነችው ውሳኔ ዴቭን ይጎዳዋል። እንዲሁም ደግሞ ባርኮትም ደግሞ ወንድሜ ነህ እንጂ አንተ ፍቅረኛ አይደለህም ልትሆንም አትችልም ብላለች። ግን እርግጠኛ ነኝ ዴቭ መጨረሻ ላይ ለፍቶም አይቀርም ብዬ ነው የማስበው። ዴቭ እንደሚያገኛት እርግጠኛ ነኝ፣ አደይም ማለት ነው 100%። እናንተስ ግምታችሁ አደይ ከማን ጋር ትሁን? አደይ ከባርኮት ጋር ወይስ ከዴቭ ጋራ? እኔ ምርጫዬ ከዴቭ ጋር ብትሆን ደስ ይለኛል። እናንተ ደግሞ እስኪ ምርጫችሁን በኮሜንት አሳውቁኝ ማለት ነው። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ የፍቅር ቤተሰብ መሆን ትችላላችሁ። ወዳችኋለሁ ሁላችሁንም።